የሰው ዕድሜ በጣም አጭር ነው፣ ረጅም አይደለም። በዚህ በመጽሐፈ ኢዮብ ምዕራፍ 14 ቁጥር 1 ጀምሮ መመልከት ይቻላል። ከሴት የተወለደ ሰው የሕይወት ዘመኑ ጥቂት ቀን ነው ይላል። በመጀመሪያ የእያንዳንዳችን ዕድሜ በምድር ላይ ጥቂት ነው፣ አጭር ነው። ዘመኖች የተናቁ ይሆናሉ ማለት ነው። እጥረቱን ያመለክታል። ለምሳሌ በጣም ብዙ ዓመት የኖረው ሰው በምድር ላይ ማን ነው? ማቱሳላ ነው። ስንት ዓመት ኖሯል? 969 ዓመት ኖሯል። 1000 ዓመት ሊደፍን የቀረው 31 ዓመት ነው። የሚገርማችሁ በእግዚአብሔር ቀን አቆጣጠር ግን ማቱሳላ እንኳን አንድ ቀን አልሞላው። ለምን? በእግዚአብሔር ዘንድ 1000 ዓመት ስንት ቀን ነው? አንድ ቀን ነው። አንድ ቀን ነው። ስለዚህ ማቱሳላ እንኳን በእግዚአብሔር አቆጣጠር አንድ ቀን አልኖረም። እንደ ማቱሳላ እንኳን ያለ ዕድሜ ቢኖር ይህ በጣም ጥቂት ነው። ዛሬማ ተውት፣ አጥሮ በጣም ትንሽ ነው። ስለዚህ ከሴት የተወለደ ሰው አለ። ከሴት ያልተወለደ ሰው ኖሮ አይደለም፣ የሰው ልጆች በሙሉ ለማለት ነው። ሁላችንም ከአባታችን አብራክ ተከፍለን በእናታችን ማህፀን ተጸንሰን ነው የተወለድነው። ከሴት ነው የተወለድነው። ግን ከሴት የተወለደ ሰው አለ የሰው ልጆች በሙሉ ሲል የሕይወት ዘመኑ ጥቂት ቀን ነው፣ አጭር ቀን ነው አለ። ዘመኖች የተናቁ ይሆናሉ ያለው ክቡር ዳዊትም ለዚህ ይቀጥልና ምን ይላል? ጻድቁ አባታችን ኢዮብ መከራ ይሞላዋል ይላል። ምን ይሞላዋል? መከራ ይሞላዋል። ዘመኖች የተናቁ ናቸው ያለው ክቡር ዳዊት ዘመኑ የጭንቅ ስለሆነ የመከራ የፈተና ስለሆነ ነው። በተለይ በዚህ ዘመንማ አስጨናቂ ዘመን ነው። ቅዱስ ጳውሎስ ለተማሪው ለጢሞቴዎስ በጻፈው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ ይህንን መዝግቧል። ነገር ግን ይላል በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን ወቅ ይላል። ምን የሚል ዘመን? የሚያስጨንቅ ዘመን እንዲመጣ ይህንን ወቅ። ያለነው በመጨረሻው ዘመን ዋዜማ ላይ ነው። በመጨረሻው መጀመሪያ ላይ ነው ያለነው። ትንቢት የሚፈጸምበት ዘመን ነው። ምሳሌ የሚደርስበት ዘመን ላይ ነው ያለነው። ይሄ ዘመን ሰዎች ራሳቸውን የሚወዱ ይሆናሉና ይላል። ገንዘብን የሚወዱ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ ጨካኞች፣ መልካም የሆነውን የማይወዱ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉና። ይሄ አሁን ያለንበት ዘመን ይህንን ይመስላል። አስጨናቂ ዘመን ነው። ፈታኝ ዘመን። አይኖቻችን ክፉ ነው የሚያዩት፣ ጆሮቻችን ክፉ ነው የሚሰሙት። ስለዚህ ዘመኖች የተናቁ ይሆናሉና አለ። የተናቁት በመጀመሪያ ጥቂት በመሆናቸው እድሜያችን አጭር ነው። ሁለተኛ የመከራ የጭንቅ ኑሮ ስለምንኖር እንመለስ። እዚያው የዳዊት መዝሙር 89 ቁጥር 5 ላይ ዘመኖች የተናቁ ይሆናሉ፣ በማለዳ እንደ ሳር ያልፋል። ማልዶ ያብባል ያልፋልም፣ በሰርክ ጠውልጎና ደርቆ ይወድቃል። በመጀመሪያ የሚታየው ሳር ነው። ሳር ሆኖ ይበቅላል። ይህ ሳር ያለው
የሕፃንነት ዕድሜያችን እያንዳንዳችን ከአባታችን አብራክ ተከፍለን በእናታችን ማኅፀን ተጸንሰን እንወለዳለን። በሕፃንነት እንበቅላለን ማለት ነው። የሳርነት ጊዜ ነው። የልጅነት የሕፃንነት ጊዜ ከሳሩ በኋላ በሳሩ ላይ አበባ ነው የሚወጣው፣ አበባ ነው የሚታየው። ከልጅነት ከሕፃንነት በኋላ የሚመጣው ደግሞ ወጣትነት ነው። በወጣትነት እናብባለን። የወጣትነት ዕድሜ የአበብነት ጊዜ ነው። ከዚህ አበባው ደግሞ ፍሬ ያፈራል፣ በፍሬ ይገለጣል፣ ይታያል። ከወጣትነት በኋላ ጉልምስና ነው የሚቀጥለው። የፍሬ ጊዜ የተባለ የጎልማሳነት ጊዜ ነው። ጎልማሶች ትዳር ይመሰርታሉ፣ ዘር ይተካሉ፣ ፍሬ ያፈራሉ፣ ልጆች ይወልዳሉ። ፍሬ ማፍራት ማለት እንደዚህ። ከዚህ ከፍሬ በኋላ የዚያ በሳርነት የበቀለ በአበብነት ያበበ በፍሬ የተገለጠ ተክል የሚጠብቀው መጠውለግ ነው። መጠውለጋል አራተኛው ደረጃ። መጠውለግ ደግሞ የአረጋዊነት ጊዜ ነው፣ የእርጅና ጊዜ ነው። ከሕፃንነት ወደ ወጣትነት፣ ከወጣትነት ወደ ጉልምስና፣ ከጉልምስና ደግሞ ወደ እርጅና የእድገቱ ደረጃ። የጠወለገ ተክል ዘንበል ይላል፣ አቅም ያጣል። እንዲሁም በዕድሜ ሲገፋ ልክ እንደዚያ እንደጠወለገው ተክል ነው የሚቆም። ወገብ ይያዛል፣ ዓይኖች ይፈዛሉ፣ ጉልበት ይደክማል፣ አቅም ይጠፋል። አግቡኝ አውጡኝ፣ አስቀምጡኝ አንሱኝ፣ ወገቤን አስታጥቁኝ፣ ጫማዬን አጥልቁልኝ፣ እሰሩልኝ ይመጣል። ክቡር ዳዊት ይህንን ገልጦታል። የሰርኩን ጊዜ የመጠውለጉን ጊዜ ማለት ነው። እዚሁ መዝሙር 89 ቁጥር 10 ጀምሮ እንመልከት። የዘመኖቻችንም ዕድሜ 70 ዓመት ቢበረታም 80 ዓመት ነው ይላል። ቢበዛ ግን ድካምና መከራ ነው ይላል። አስተውሉ ወገኖች፣ የዘመኖቻችን ዕድሜ 70 ዓመት፣ ከዛ ቢበረታ 80 ዓመት ነው የሚሆነው። ከዚህ ደግሞ ቢበዛ ቢጨምር ድካም ነው የሚመጣው፣ መከራ ነው የሚመጣው። ዕድሜ የጠገቡ አረጋውያን አረጋውያት ያውቁታል። ዕድሜ በገፋ ቁጥር የገዛ አጥንት እሾህ ሆኖ ይወጋል። ሌላ ነገር ከውጭ ሳይመጣ ማለት ነው። ከዚህ በኋላ መድረቅ ነው የሚቀጥለው። መድረቅ ያለው ሞትን ነው። የደረቀ ተክል ሕይወት የለው። መድረቅ ማለት የነፍስ ከስጋ መለየት፣ በስጋ መሞት ማለት። ማንም ሰው ይህንን ያልፍበታል። ለሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው ይላል መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ። ከዚህ የሚቀር ሰው የለም። ሁላችንም በጊዜው በዚህ መንገድ ውስጥ እናልፋለን። ምናልባት አንዳንድ ጊዜ አንዳንዶች በሳርነታቸው ተጠርተዋል፣ ደርቀዋል። በሕፃንነት የሞቱ አንድ ፍሬ ሕፃናት ሳያብቡ ማለት ነው።
ወጣትነት ሳይደርሱ በልጅነት የደረቁ አሉ በሞት። ደግሞ አንዳንዶች በአበብነታቸው የተቀጠፉ አሉ። ወጣትነት ደርሰው ፍሬ ሳያፈሩ ትዳር ሳይመሰርቱ ልጅ ሳይወልዱ ጉልምስና ዕድሜ ሳይደርሱ ወጣቶች እንዳሉ የተጠሩ አሉ፣ የደረቁ አሉ። አንዳንዶች ደግሞ በጉልምስና የተጠሩ አሉ። ሕፃንነትን፣ ወጣትነትን፣ ጉልምስናን ደርሰው ፍሬ አፍርተው ትዳር መስርተው የተጠሩ አሉ በፍሬነታቸው ጊዜ። የታደሉት ደግሞ ዕድሜ ጠግበው በመጠውለግ ጊዜ በተባለው በሰርክ በእርጅናቸው ወደ መቃብር የወረዱ። ሁል ጊዜ እስከ ሰርክ ድረስ መድረስ ይቻላል ማለት አይደለም። እስከ መጠውለግ ለአንዳንዶቹ ያይፈጸም። በሳርነት በሕፃንነት የደረቁ አሉ። በአበብነት በወጣትነት የደረቁ አሉ፣ የሞቱ። በፍሬነት በጉልምስና የደረቁ አሉ፣ የሞቱ አሉ። ደግሞ በእርጅናቸው ያረፉ አሉ። ግን ማንም ደግሞ ከዚህ አይቀር። ያቺን ጊዜ ጠብቀን ሁላችን እንሄዳለን። ከዚያ ጠውልጎ አለ በእርጅና፣ ደርቆ አለ በሞተ ሥጋ ይወድቃል አለ። ምን ይላል? ይወድቃል። የሚወድቀው ቤት ነው፣ በመቃብር ይወድቃል፣ ይቀበራል ማለት። ብዙ ወገኖቻችንን ቀብረናል፣ ሸኝተናል። እኛ የምንጠብቀው ተራችንን ነው። ውሎ ውሎ ከቤት ኖሮ ኖሮ ከመሬት ነው። ማንም ሰው ከዚህ አይቀር። አባታችን ጻድቁ ኢዮብ ይህንን እንደዚህ አድርጎ አምጥቶታል። እዚያ መጽሐፈ ኢዮብ ምዕራፍ 14 ቁጥር 1 ጀምሮ ተመልሰን እንመልከት። ከሴት የተወለደ ሰው አለ የሕይወት ዘመኑ ጥቂት ቀን ነው፣ መከራም ይሞላዋል። እንደ አበባ ይወጣል ይረግፋልም፣ እንደ ጥላም ይሸሻል እርሱም አይጸናም። እንደ አበባ ይወጣል ያብባል። በሕይወተ ሥጋ ስንኖር ነው። ከዚያ ደግሞ ይረግፋል። በሞተ ሥጋ ደግሞ እንረግፋለን። ይህንን እናልፋለን። ሁላችንም አሁን አበባውን ስናይ በመጀመሪያ ልናስተውል የሚገባው ነገር እኛም አበባውን እንደምንመስል ነው። ክብራችን እንደ ምድረ በዳ አበባ እንደሆነ ሳሩን ስናየው፣ ለምለሙን ሳር አረንጓዴውን ስናይ የኛም ክብር እንደ ለምለሙ ሳር እንደሆነ ማሰብ። ይሄ የለበስነው ሥጋ አንድ ቀን በሞት ይደርቃል። አንድ ቀን በመቃብር ይረግፋል፣ ይፈርሳል፣ ይበሰብሳል። ዘመነ ጽጌን ስናስብ በመጀመሪያ ይሄንን ማሰብ አለን። ሁላችን አምላካችን እግዚአብሔርንም እንደዚህ እያልን ልንለምነው ልንማጸነው ያስፈልገናል። ሁልጊዜ በጸሎታችን ተዘከር እግዚኦ ከመ መሬት ንሕነ ልንል ያስፈልጋል። አቤቱ እኛ አፈር እንደሆነን አስብ። የዳዊት መዝሙር 102 ቁጥር 14 ላይ የተመዘገበ አይለቃል። አቤቱ እኛ አፈር እንደሆነን አስብ። እኛ አፈር እንደሆነን አያውቅም እንዴ? ያውቃል። እርሱ ፍጥረታችንን ያውቃልና ይላል ከፍ ብሎ። በእጆቹ ነው ያበጃጀ፣ በመዳፎቹ ነው የቀረጸ፣ ግሩምና ድንቅ አድርጎ ነው የሰራ።
ይሄ ለበስነው አካላችን ስጋችን አፈር ነው። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ነው የሚለው ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ጀምሮ። የመጀመሪያውን ሰው የሁላችንን አባት አዳምን አምላካችን እግዚአብሔር ከምድር አፈር ነው ያበጀው። ከአራቱ ባህርያተ ስጋና ከሶስቱ ባህርያተ ነፍስ ነው የፈጠረን። ስለዚህ በስጋችን አፈር ነን። የለበስነው ስጋ አፈር እንደሆነ አስብ። አካላችን ስጋችን አፈር ነው። ድካማችንን አውቀህ ማረን ነው፣ ይቅር በለን ነው፣ እራራልን ነው። እኛ በስጋ ፈራሾች ነን፣ በስባሾች ነን ማለት ነው። አፈር እንደሆነ አስብ ማለት ነው። ይህም ብቻ አይደለም። አቤቱ እኛ አፈር እንደሆነ አስብ ማለት አፈር ወይም ጭቃ ታጥቦ አይጠራም። እኛ ደግሞ ታጥበን አንጠራም። የለበስነው ስጋ ደካማ ስጋ ነው። ቶሎ ኃጢአት የሚከበው ሰውነት ነው። ልቤን አነጻሁ ከኃጢአትም ጠራሁ የሚል ማን ነው ይላል መጽሐፈ ምሳሌ ምዕራፍ 20 ቁጥር 9 ላይ። ከኛ መካከል ልቤን አነጻሁ የሚል ሰው ማን ነው? ከኃጢአት ጠራሁ የሚል ሰው ማን ነው? ወይ በገቢር በድርጊት በሥራ በድለናል፣ ወይ በነቢብ በቃል ክፉ ቃል እየተናገርን በድለናል፣ ወይም በሐልዮ በምኞት ክፉ ሐሳብ እያሰብን ክፉ ነገር እየተመኘን በድለናል። ከአንዱ ብንነጻ ከሌላው አንነጻምና አቤቱ እኛ አፈር እንደሆነ አስባለ። ሰብሰ ከመሳይር ሞዓሊሁ አለ። ሰውስ ዘመኑ እንደ ሳር ነው አለ። ያ ፈጥኖ እንደሚያልፍ እንደሚጠፋ እንደሚጠወልግ እንደሚደርቅ የኛም ዕድሜ አጭር ነው። ቶሎ እናልፋለን፣ ቶሎ እንሞታለን ሲል ወከማው ጽጌ ገዳም ከሚፈርያ ልክ እንደ ምድረ በዳ አበባ ያፈራል፣ ያብባል። ደግሞ ያፈራል ብቻ አይደለም፣ ይትነገፍም ሲል ይረግፋል፣ ይጠፋልም ሲል ነው። ማፍራት ማበብ ብቻ ነው። ነፋስ ይነፍስበታል፣ አበባውም ይረግፋል ይላል። ይህ አበባ ነፋስ ሲነፍስበት እንደሚረግፍ እንዲሁ መልአከ ሞት ሲመጣ ነፍሳችንን ከስጋችን ለይቶ ይወስዳታል። እኛም እንደ አበባው እንደርቃለን፣ በመቃብር እንወድቃለን፣ በመቃብር እንረግፋለን፣ በስጋ እንፈርሳለን፣ እንበሰብሳለን። ግን እንደፈረስ እንደበሰበስን ደግሞ አንቀርም፣ እንነሳለን። ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ስለዚህ ሕይወታችን ይህንን ይመስላል። አቤቱ እኛ አፈር እንደሆንን አስብ። ሰው ዘመኑ እንደ ሳር ነው፣ እንደ ምድረ በዳ አበባ እንዲሁ ያብባል፣ ያፈራል። ነፋስ በነፈሰበት ጊዜ ያልፋል፣ ይደርቃል ብሎ ነው ክቡር ዳዊት ያነስ። አንደኛው ነገር ሁል ጊዜ ልናስተውል የሚገባው ልክ የኛም ሕይወት እንደ ምድረ በዳ አበባና እንደ ሳር እንደሆነ ማሰብ። ሳሩ እንደሚጠወልቅ እንደሚደርቅ፣ አበባው እንደሚደርቅ እንደሚረግፍ፣ እኛም አንድ ቀን በሞት እንደርቃለን፣ በመቃብር እንወድቃለን፣ እንረግፋለን፣ እንፈርሳለን፣ እንበሰብሳለን በስጋ። ይህም ማሰብ